እመቤታችን የምትወደድ እህታችንም እናታችንም ናት። ወንጌል አልተሰበከላትም። የትኛው ወንጌል ይሰብከዋል? አብራ ከነ ጴጥሮስ ጋር ታመልክ ነበር። ስለዚህ ዋሽተዋል። ለዘመናት ዋሽተዋል። ለዘመናት የኦርቶዶክስ ወንድምናቶቼ በረከት እንዳያገኙ ክብር እንዳያገኙ ተዋሽተዋል። በብዛት በስጋ እየተፈተኑ እንዲወድቁ ተደርገዋል። የኦርቶዶክስ ወንድምናቶቼ እዚህ ቦታ ተንከራተት፣ እዛ ነው በረከት የምታገኘው። እዚህ ቦታ ተንከራተ ግባ፣ በረከት የምታገኘው እዛ ነው እየተባለ በነፍሳቸው ተጫውተውባቸዋል። በነፍሳቸው ገንዘባቸው ሙልጭ አድርገው ተበልተዋል። ቤተ ክርስቲያን አንድ ነገር ለኦርቶዶክስ ምዕመናን አድርጋ አታውቅም። አንድ ነገር የኦርቶዶክስ ምዕመናን ሆነ ክርስትና እንኳን በነፃ አትነሳ። ክርስትና ምንም ኦርቶዶክስ ምንም ያልተደረገለት ህዝብ ነው። 5 ሳንቲም ያልተደረገም ገንዘቡን ቦጥቡጠው ጨረሱት። ምን አድርጋችኋል? ከኃጢአታችሁ ብዛት የምታደርጉት የኦርቶዶክስ አባቶች አንድ ነገር ልበል፣ ይሄን የማይስማማኝ የኦርቶዶክስ ወንድምና እህት የለኝም። እናንተ እኮ ዘፋኞችን ዘፈን ኃጢአትን በዓለም ላይ ሲያሰራጩ የነበሩትን ስላሴ ቤተክርስቲያን ነው የምታስቀብሩት። በኃጢአት የጨቀዩ ወንድምናቶቻችንን በኃጢአት የጨቀዩት በሙሉ የት ነው የሚቀበሩት? ስላሴ ቤተክርስቲያን። እድሜ ልኩን አምላኩን ሲያገለግል የነበረው ሜዳ ተጥሎ ስንት ነገር ሲያጠፋ ዓለምን ላይ ሲያዘፍን የነበረውን እኮ ስላሴ የምታስቀበል። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ይገስጻችሁ። ጨካኞች ናቸው፣ ጨካኞች። እውነት እስቲ ይሄ መደረግ አለበት። ኦርቶዶክስ ይሄ ማድረግ አለባት። እውነተኛ የጌታ አገልጋይ ብትሆን፣ የጌታን የምታመልክ ብትሆን፣ ኦርቶዶክስ ዘፋኝን ነው አርቲስትን ነው ስላሴ መቀበር ያለበት? ገንዘብ ባለ ሀብት ነው ስላሴ የሚቀበረው። ይመረጣል። ሀብታም ነው የሚፈለገው። እንኳን እሱ አይደለም የነፍስ አባት ቤት የሚመጣው ገንዘብ ካለ አይደል የሚመጣው። ገንዘብ የሌለበት ሄደው የሚያስተምር የነፍስ አባት አለ እንዴ? የነፍስ አባት ቀጥታ የሚሄደው ሀብታሞች ቤት ነው የሚገቡት። አንድም ደሃ ቤት መጥቶ አያውቅም። አንድ ቀን አይመጣም። በደንብ አድርጋችሁ ዘርፋችሁታል። ነክቷል። የወንጌል አርበኛ ሆኗል። ያውም ቀድሳችሁ ስንት ፍታት አርጋችሁ ስንት ነገር አርጋችሁ የታወቀ ቄስ መጥቶ ለዛ አርቲስት በክብር የሚቀበረው የኃጢአት ቁንጭ ሆኖ ወደ ገደል ወደ ሲኦል ሰውን ሲመራ የነበረን ምን አድርጋችኋል? ቁንጮ አርጋችሁ ካቴድራል ስላሴ ምን ታደርጋላችሁ? ስላሴ ነበር እስካሁን የምታስቀብሩት እዛ ነው። ሰውን አይምሮን አደንዝዛችሁታል።